ውድ ተመልካቾች እንዴት ናችሁ? ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ ዛሬ ይዤላችሁ የመጣሁት እንደተለመደው በ2018 የመጀመሪያ ራውንድ የተፈተኑትን የአካውንቲንግ እና ፋይናንስ ኤግዚት ኤግዛም ጥያቄዎችን ከነመልሳቸው ይዤላችሁ መጥቻለሁ። ይሄኛው የመጨረሻ ፓርት እና ፓርት 8 ነው። ሰኞ እንደምትፈተኑ ይታወቃል። ስለዚህ መልካም እድል፣ ተረጋግታችሁ ፈተናውን ለመስራት ሞክሩ። ከዛ በፊት ደግሞ እንደተለመደው እናንተ ማሁን ድጋሚ የሚጠይቃችሁ ነገር ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳረሱ። ሌላው ደግሞ ቪፒኦ ሰኞ ከመግባታችሁ በፊት ፏ ብላችሁ እንድትገቡ ለኛም ደግሞ ፏ እንድንል ቪፒኤን አብርታችሁ ማየታችሁን እንዳረሱ። ሌላው ደግሞ በኤግዚት ኤግዛም ጊዜ ሊያጋጥማችሁ የሚችሉና ነጥባችሁ ላይ ችግር ሊያመጣ የሚችል ነገሮችን ብዬ ቪዲዮ ሰርቼላችኋለሁ። ስለዚህ እሱንም ገብታችሁ ማየታችሁን እንዳረሱ። የምን አይነት ካልኩሌተሮች ይፈቀዳሉ ለሚለውም ደግሞ ቪዲዮ ሰርቼላችሁ ነበር። እሱንም ሰምታችሁ መግባታችሁን እንዳትረሱ። ሌላ ሁሉም ነገር እንግዲህ ቀላል ወይም አልጋ ባልጋ ላይሆን ይችላል፣ ግን እናንተ ብዙ ጊዜ ስትዘጋጁ ስለቆያችሁ በደንብ እንደምትታልፉ ተስፋ አረጋለሁኝ። ወዳችኋለሁኝ። አሁንም ቢሆን ላይክ አድርጋችሁ ለፉ። ቻናሉን ደግሞ ሰብስክራይብ አድርጋችሁ ማየታችሁን እንዳትረሱ። ወዳችኋለሁኝ። መልካም እድል፣ ይመቻችሁ፣ ቸሩላ ይቅጠማችሁ። ወደ ቪዲዮው ድጋሜ ጠይቃችኋለሁኝ። ስለዚህ ይሄኛው ፓርት 8 ነው። ባካችሁ ሰብስክራይብ፣ ላይክ እና ሼር አድርጉላችሁ ለጓደኞቻችሁም። አንዳንድ ሰው ግን ይሄን ሁላ አንድ ሴምስተር ቁጭ ብሎ ቪዲዮ እያየ ቆይቶ አንድ ቀን እንኳን ላይክ ሳያደርግ ቢገባ አይደብርም? አረ ይደብራል። ስለዚህ ይሄ ፓርት 8 ነው። ቢያንስ በፓርት 8 ሰኞ እንድቀና ይሄንን ቪዲዮ ላይክ አድርገህ ይለፍ። ስለዚህ የመጀመሪያው ጥያቄ ከኮስት አካውንቲንግ የመጣው ጥያቄ ነው። ይሄኛውን ስለ ስፖሌጅ ታውቃላችሁ። ስለ ስፖሌጅ ላይ ሊትል ቢት የሆነ ትንንሽ ካልኩሌሽኖች አሉት። ከዛ በተጨማሪ ደግሞ ቲዮሪ ላይም አለ። the cost of abnormal spoilage are usually accounted for as a part of A, the work in processing balance sheet, B, the cost of good manufactured, C, loss reported in income statement, D, asset in the balance sheet። ስለዚህ abnormal spoilage so we do have spoilage ምንድን ነው የሚለው መጀመሪያ እንየው። actually spoilage የምንለው is something defective products or is something that have not meet a ኳሊቲ ስታንዳርድ የምንለው ወይም ያስቀመጥነው ኳሊቲ ስታንዳርድ ያላሟላ ወይም ኢኮኖሚካሊ ሪፔር ሆኖ የማይሸጡ ወይም እንደ ስክራፕ የሚሸጡ ዩኒቶች ዲፌክቲቭ የተደረጉ ዩኒቶች we can say that can be considering as spoilage እንላለን ማለት። ለምሳሌ ቀለል አድርጌ ልንገራችሁ። አንድ ሰው በ100 ዳቦ በቀን ቢሰራ ከዚህ 100 ዳቦ ውስጥ ለምሳሌ 10 ሊበላሽ ይችላል፣ ከዛ በላይ ሊበላሽ ይችላል። ለምሳሌ በቀን 100 ዳቦ በሚሰራበት ሰዓት ላይ 10 ዳቦ ሁሌ የሚበላሽ ከሆነ ከ10 እስከ 5 የሚበላሽ ከሆነ ስለዚህ this can is spoilage እንላለን። then ይሄኛው spoilage ላይ we have two types of spoilage, normal spoilage እና abnormal spoilage ብለን ነው የምንጠራው። ነገር ግን this the spoilage ብለን የምንጠራው ነገር it is about loss of material ሊሆን ይችላል፣ loss of labor ሊሆን ይችላል፣ ወይም ደግሞ overhead cost ሊሆን ይችላል ማለት ነው። but there are unavoidable ናቸው። some of them are unavoidable commonly manufacturing company ላይ ብዙ ጊዜ በሚሰራበት ሰዓት ላይ የተሰበረ አሊያም ደግሞ ኳሊቲውን የማያሟላ ነገሮች ልናገኝ ስለምንችል ስለዚህ ኢኮኖሚካሊ ሪፔር ማይደረጉ ወይም ዲስካርድ የሚደረጉ ወይም እንደ ትርፍ የሚሸጡ ወይም እንደ ትርፍ ምርት የሚሸጡ ነገሮች አሉ። we can say that one will be spoilage እንላለን። so we do have two types of spoilage, then normal spoilage እና the abnormal spoilage ብለን እንጠራዋለን ማለት ነው። ስለዚህ ይሄ ኖርማል ስፖሌጅ የምንለው at the efficiency ሆነ ወይም በኖርማል ኦፕሬሽን ኦፍ the company ውስጥ የምናገኘው በኖርማል ፕሮዳክሽን ውስጥ የምናገኘውና it is a part of the production የፕሮዳክሽን ፓርት ሆኖ የምናገኘው ነው። ከዛ በተጨማሪ ደግሞ unavoidable ነው ማለት ለምሳሌ nature of machine ወይም the nature of the product ወይ raw material አሊያም ደግሞ ከnature of the production ጋር የተገናኘ ወይም raw material ጋር የተገናኘ ወይም it is a natural part of the process ብለን የምንጠራው we can say that is about normal spoilage ብለን እንጠራለን ማለት ነው። wherever you are efficient and effective በምታመርተው ኮንዲሽን ላይ ምንም ማይል effective እና efficient እንኳን ብትሆን እነዚህ አይነት ታይፕስ ኦፍ ስፖሌጅ የሚያጋጥሙሃል ማለት ነው። ስለዚህ they are unavoidable and expected ናቸው ማለት ነው። ለምሳሌ ቅድም እንደነገርኳችሁ 5 ሁሌ ከ100 ላይ 5 ወይ 10 የሚበላሽ ከሆነ እነዚህ 5 ወይ 10ዎቹ የሚጠበቁ ናቸው ማለት ነው። so it is unavoidable production process የምንላቸው ማለት ወይም they are a part of ወይም inherent part of the manufacturing process ብለን ነው they are considering as an inventory cost ብለን የምንጠራቸው ወይም እንደ product cost ወይም እንደ inventory cost ትሪት የሚደረጉ ናቸው ማለት ነው። እንደ ኢንቨንተሪ ኮስት ወይም እንደ ፕሮዳክት ኮስት ወይም
at the part of producing goods የምንላቸው የምንጠብቃቸው ናቸው ማለት ነው። ለምንድን ነው የሚመጡት እነዚህ? ለምሳሌ ሪዝናቸው ምንድነው? the cause of the normal spoilage የምንላቸው ለምሳሌ አንደኛ ኖርማል ማሽን shrinkage ወይም evaporation ሊሆን ይችላል። አሊያም ደግሞ ሮ ማቴሪያሉ ከሮ ማቴሪያሉ ጋር የሚመጣው ከማቴሪያሉ ጋር የሚመጣው አሊያም ደግሞ የማሽን ችግር ሊሆን ይችላል። አሊያም ደግሞ nature of the raw material ሊሆን ይችላል። አሊያም ማሽኑ imperfect ሊሆን ይችላል። አሊያም ማሽኑ የሆነ ችግር ሊያጋጥመው ይችላል። ስለዚህ እነዚህ ኖርማል spoilage የምንላቸው እነዚህ the reason ወይም cause of the normal spoilage የምንላቸው እነዚህ ናቸው ማለት ነው። ከዛ በኋላ ወደ ሁለተኛ ስንመጣ ደግሞ አብኖርማል ስፖሌጅ የምንላቸው ቅድምም ብያችሁ ነበር። ከ110 የሚጠበቅ ዳቦ የሚበላሽ ከሆነ ለምሳሌ አንዳንዴ ደግሞ ከ10 በላይ ሊበላሽ ይችላል። ሳትጠብቁ ማሽን ተበላሽቶ አሊያም ደግሞ ማብራት ጠፍቶ ወይኔ ነገር ሆኖ ብቻ ምናልባት ከ50 ወይም 40 ሊበላሽ ይችላል። ስለዚህ ይሄ አብኖርማል ስፖሌጅ የምንላቸው ማለት ከኖርማል ኦፕሬሽን ውጪ የሚመጣው ወይም ኤክስፔክት ከምናደርገው ኖርማል ሌቨል ውጪ የሚመጣው የስፖሌጅ ነትስ we can see that one is about a normal spoilage የምንለው ማለት this is due to the ineffectiveness and the inefficiency of the operation በኦፕሬሽን ineffectiveness እና efficiency የሚመጣው ነው። ስለዚህ ይሄ avoidable ነው። ለምሳሌ በጣም ጥሩ ሆነ ሰራተኛ ከቀጠር አሊያም ጥሩ ሆነ ማሽን ከገዛን ወይም ደግሞ ጥሩ ሆነ ሂደት የምንከተል ከሆነ አቮይድ ማድረግ የምንችለው አይነት ነው። ስለዚህ በኖርማል ኦፕሬሽን ውጪ የሚመጣው ወይም በኖርማል ኦፕሬሽን ውስጥ ማናገኘው የስፖሌጅ እነት we can say that is abnormal spoilage ብለን ነው የምንጠራው። ያኛው እንደ ፕሮዳክት ኮስት ነው የምንቆጥረው ብያቸዋለሁ፣ ወይም ኢንቨንተሪ ኮስት ብለን ነው የምንቆጥረው ብለናል። እዚህ ጋር ግን they are considering as a predict loss ብለን ነው የምንጠራው። ፕሬዲክ ሎስ ብለን ነው የምንጠራው እዚህ ጋር ማለት ነው። ስለዚህ ዲፈረንሳቸውን እዛ ጋር እያያችሁ ቅድም ፕሮዳክት ነው ብለናል። እዚህ ጋር ግን ፕሬዲክ ሎስ ብለን ነው ሪፖርት የምናደርገው። የት ላይ? ኢንካም ስቴትመንት ላይ ሪፖርት የምናደርግ ነው ይሄ ነው ማለት። ሪዝኑ ምንድን ነው? ለምሳሌ እነዚህ ከአብኖርማል ኦፕሬሽን ውጪ ሊሆኑ የሚችሉ ወይ የሚመጡ የሚችለው ወይ አቮይድ ማድረግ የምንችለው ለምሳሌ ማሽን ብሬክ ዳውን፣ ኢምፕሎይ ኔግሊጀንሲ፣ ፑር ኳሊቲ ሮ ማቴሪያል፣ ኢምፕሮፐርሊ ሱፐርቪዥን ወይም ቲፍ ወይም አክሲደንት የሚሆነው ወይም ኢንኤፊሺየንት ፕሮዳክሽን ኤረር የሚባለው እነዚህ ለምሳሌ ማስተካከል የምንችለው ማለት ለምሳሌ ማሽን ብሬክ ዳውን የምንለው ስትሮንግ ሆነ ማሽን በመግዛት ማስተካከል እንችላለን። ሰራተኞች ኔግሊጀንስ ወይም ችላ ባይነትን ማስተካከል እንችላለን። ሮ ማቴሪያል መምረጥ እንችላለን። መስረቅን፣ መጥፋትን፣ አክሲደንቶችን መቀነስ እንችላለን። ሶ አብኖርማል ስፖሌጅ ናቸው። ስለዚህ ምንድነው አካውንቲንግ ትሪትመንታቸው ምንድነው? ምን ብያቸዋለሁ? ኖርማል ስፖሌጅ ላይ they are considering as a product unit in the product unit ወይም ደግሞ in the inventory cost ነው considered የምናደርገው። so they are part of a goods produced የሚደረገው good ፓርቶች ናቸው ማለት ነው። ሶ ቻርጅ የምናደርገው ምን ላይ ነው? ወርክ ኢን ፕሮሰስ ወይም ደግሞ ፋክቸር ኦቨርሄድ ላይ ምን ማድረግ እንችላለን? አሎኬት ወይ ቻርጅ ማድረግ እንችላለን ማለት ነው። ስለዚህ ምን ላይ የሚገባል? they are including under the inventory valuation በኢንቨንተሪ ቫሉዌሽን ላይ ኢንክሉድ ይደረጋሉ። ኮስት ኦፍ ጉድ ማኑፋክቸሪንግ ላይ ምን ይደረጋሉ? ኢንክሉድ ይደረጋሉ ማለት ነው። ነገር ግን አብኖርማል ስፖሌጅን ስታዩ they are not product cost ወይም ኢንቨንተሪ ኮስት አይደሉም። ዳይሬክትሊ እንደምን ይቆጠራሉ? እንደ ሎስ ነው የሚቆጠሩት። እንደ ሎስ መቆጠራቸው ብቻ ሳይሆን ደግሞ ሪፖርት የምናደርገው ሰፓሬትሊ ኢንካም ስቴትመንት ላይ as a loss ፕሮዳክት ሎስ ብለን ሪፖርት እናደርጋለን ማለት ነው። ስለዚህ ለምሳሌ ሪፖርቲንግ ስታይላቸውን እኒ ሉክ አት ሪፖርቲንግ ስታይላቸውን እኒ በማኑፋክቸሪንግ ካምፓኒ ላይ ሪፖርቲንግ ስታይላቸውን እንያቸው። ለምሳሌ ኖርማል ስፖሌጅ ላይ ማኑፋክቸሪንግ ኮስት ነው ብለናል። ኢንቨንተሪ ኮስት ወይም ፕሮዳክት ኮስት የምንላቸው ማለት ነው። ስለዚህ እያንዳንዱ በሚመረተው ፕሮዳክት ላይ አሎኬት የሚደረጉ ናቸው። ስለዚህ በምን ሪከርድ ሊደረጉ ይችላሉ? በወርክ ኢን ፕሮሰስ፣ በፋክቸር ኦቨርሄድ ኮስት ወይም ጉድስ ማኑፋክቸር ወይም ፊኒሽ ጉድስ የምንላቸው በእነሱ ምን ሊደረግ ይችላሉ? ሪከርድ ሊደረጉ ይችላሉ። አብኖርማል ስፖሌጅ ደግሞ they are not inventory cost ብለናል። ሰፓሬትሊ ሪፖርት እናደርጋለን ኢንካም ስቴትመንት ላይ አሊያም ደግሞ ሎስ ኦፍ አብኖርማል ስፖሌጅ አካውንት ላይ ሪፖርት የምናደርግ ነው የሚሆነው። ስለዚህ ቤዚክ ዲፈረንሳቸው ኤግዚት ኤግዛም ላይ ለምሳሌ ከዚህ በፊት የመጣ ጥያቄ ስላለ ቤዚክ ዲፈረንሳቸው ምንድነው ታዲያ ብለን ስናየው ሉክ አት ኖርማል ስፖሌጅ ኤክስፔክትድ ነው የሚታወቅ ነው። ለምሳሌ ኤክስፔክት የምናደርገው ነው። አቮይድ ማድረግ እንችላለን ኢዝ ኔቸር ፓርት ኦፍ ፕሮሰስ ነው። they are product cost ነው የሚመጣው ደግሞ ኢንኤፊሺየንሲ ስለሆነ ብቻ ሳይሆን በኢፊሺየንት ሆነ ኦፕሬሽን ውስጥም ደግሞ ምን ሊያጋጥም የሚችል ነው። ኢንክሉዲንግ ኢንቨንተሪ ኮስት ላይ ኢንክሉድ እናደርጋለን። በአብኖርማል ስፖሌጅ ላይ ስንመጣ ግን አንኤክስፔክትድ ነው፣ አቮይደብል ነው፣
ከኢንኤፊሽንሲ ነው የሚመጣው። they are paid loss ብለን ሪፖርት የምናደርገው ደግሞ ምን ላይ ነው? ኢንከም ስቴትመንት ላይ ነው ማለት። ስለዚህ በዚህ መሰረት ሉክ ይሄንን ጥያቄ በቀላሉ መመለስ እንችላለን። በዚህ መሰረት ይሄንን ጥያቄ በዚህ ቀላሉ መመለስ እንችላለን። ስለዚህ በኮስት ኦፍ አብኖርማል ስፖሌጅ አካውንትድ የሚደረገው በወርኪንግ ፕሮሰስ ኢን ባላንስ ሺት ላይ ይሄኛው ኢስ ናት አብኖርማል ኖርማል ጋር ነው። ይሄኛው ኮስት ኦፍ ጉድ ማኑፋክቸሪንግ የኖርማል ነው። አሴት ኢን ዘ ባላንስ ሺት ሶ ይሄ which is not related። ስለዚህ loss reported on income statement የምንለው ሶ ሲ ነው የሚሆነው ማለት ነው። የመጀመሪያ ሲ ነው የሚሆነው። ከዛ በኋላ ባለፈው ከዚህ በፊት የመጡ ጥያቄዎች ደግሞ አሉ። ለምሳሌ ብዙ ጥያቄዎችን ሰርቻለሁ ከዚህ በፊት ታውቃላችሁ። ለምሳሌ ይሄንን ጥያቄ ከዚህ በፊት ከመጡ ጥያቄዎች ውስጥ ማለት 2016 ከመጡ ውስጥ which of the following is an example of abnormal spoilage look at ይሄ ነገር በሁለት መልኩ ሊመጣ ይችላል። በካልኩሌሽን መልኩ ሊመጣ ይችላል፣ በቲዮሪ መልኩ ሊመጣ ይችላል ማለት ነው። ስለዚህ abnormal spoilage የሆነ ኤግዛምፕል የትኛው ነው? the few bottles cracked during the normal manufacturing process ይሄኛው ኖርማል spoilage ነው። A small amount of material loss during the cutting, this is also the normal spoilage. The hand rate of product are damaged due to the machine breakdown. አያችሁ ቅድም ምን ብለን ነበር? ማሽን ብሬክዳውን እንደምን ይቆጠራል? እንደ አንድ አብኖርማል ስፖሌጅ ይቆጠራል ብለናል። ስለዚህ this is also ከዚህ በፊት ሰርቻለሁ፣ ቪዲዮን የምታዩ ሰዎች ታውቃላችሁ። so this one is what ሲ ነው ይሆናል ማለት ነው። ከዛ ወደ የሚቀጥለው ጥያቄ ደግሞ እንሂድ። ፈንዳሜንታል አካውንቲንግ 2 ከዚህ በፊት ይኸውላችሁ ፈንዳሜንታል አካውንቲንግ 1 ሳይሆን 2 ላይ ነው የሚገኘው። 1 ላይ ስለ ፓርትነርሺፕ ምናምን ነው የምትማሩት። 2 ላይ ግን መጨረሻ ላይ ስለ ፐብሊክ ኢንተርፕራይዝ ወይም ስለ ኢትዮጵያን ፐብሊክ ኢንተርፕራይዝ ምናምን አለ። ብዙ ጊዜ አሳይመንት ነው የሚሰጠው። which one of the following is not true about the method of increasing capital of company in Ethiopia? capital increase የምናደርግባቸው ሜካኒዝሞች ያልሆነ የትኛው ነው? A with approval of extraordinary general meeting, B by increasing a par value of existing share, C issuance of the new share, D through the issuance of shareholders stock ይላል። ስለዚህ ከዚህ በፊት የመጣው ጥያቄ አለ እንደዚህ አይነት ከዛ አካባቢ የመጣው ጥያቄ አለ። ይሄንን ጥያቄ ማመጣው ለምንድን ነው? ያኛው ጥያቄ እንዴት እንደመጣ እንድታዩ ነው። ከዚህ በኋላ የመጣው ጥያቄ ደግሞ እንዴት እንደሆነ እንድትገምቱ ማለት ነው። ስለዚህ based on this one ከዚህ በፊት የመጣው ደግሞ 2017 ላይ የመጣው ጥያቄ ያያችሁ the following are content of memorandum of association according to the commercial code of Ethiopia ይላል። አሁን period of the company, liquidated name of the company, business purpose እና sector, manner of distribution, profit እዛው ገና ስትገቡ የምታገኙት ነው right። በኢትዮጵያ ላይ የትኛው memorandum of association ላይ የማይገባ የሚለው except የሚለው። ስለዚህ ይሄ ያንዳንዱን ነገር ነው። method of increasing the capital companies in Ethiopia ኢትዮጵያ ላይ ካፒታል ኢንክሪዝ የምናደርግባቸው ሜካኒዝሞች the first one is about issuance of the new share አዲስ ሼሮችን ኢሹን በማድረግ ነው for the different kinds of ፖቴንሻል ኢንቨስተርስ ወይም ፖቴንሻል ስቶክሆልደሮች አዲስ ሼሮችን መሸጥ ነው። ሁለተኛ ካፒታላይዜሽን ኦፍ ሪዘርቭ ኦር ቦነስ ሼር በማድረግ ሶ ኢዝ አባውት then giving the bonus share issue to existing shareholders ተጨማሪ ሼሮችን እንደ ቦነስ አድርገን በመስጠት so this is another one። ሌላ እነዚህ የተለያዩ ዲቬንቸርስ እና ቦንዶችን በሼር በመተካት ከዛ በኋላ by converting of the loans ወይም ደግሞ credit into equity ወደ equity ሊዮኖችን ወደ equity convert በማድረግ ወይም አዲሽናል ኮንትሪቢዩሽን ከሼር ሆልደሮች እንትን ለማድረግ በኮንትሪቢዩት በማድረግ ወይ በስሩ ደ መርጀር እና በአኩዚሽን ስለ ቢዝነስ ኮምቢኔሽን ላይ በመርጀር ወይ በቢዝነስ ኮምቢኔሽን ሊመጣ ይችላል። ሰባተኛ ላይ ኢንክሪዚንግ ዘ ፐር ቫልዩ ኦፍ ኤግዚስቲንግ ሼር ሆልደር ወይም ደግሞ ዘ ኖሚናል ቫልዩስ ኖሚናል ቫልዩ ወይም ፐር ቫልዩ ኤግዚስቲንግ ሼር ሆልደሮችን በኢንክሪዝ በማድረግ ተጨማሪ የሆነ ካፒታል ማግኘት እንችላለን ማለት ነው። ስለዚህ በዚህ መልኩ ነው ሜቶድ ኦፍ ኢንክሪዚንግ ካፒታል ካምፓኒስ ኢን ኢትዮጵያ የምንላቸው። ስለዚህ ይሄንን ስታው አሁን ያለውን ታዲያ የትኛው ነው? አክቹሊ ይኸውላችሁ ይሄን with approval of the extraordinary meeting general meeting በጀነራል ሚቲንግ ተጠንቅቆ አዲሽናል ካፒታል ሊያገኝ ይችላል በኢሹዋንስ ኦፍ ዘ ሼር በምንለው ማለት። ስለዚህ ኤ ቢ እና ሲ ትክክል ናቸው ባይዘው ምንም ነገር አይነት እንትን የለባቸውም። እዚህ ጋር ግን ስትመጡ ላይ look at through issuance of shareholders stock ነው ኢሹዋንስ ኦፍ ኒው ሼር ነው እንጂ የሼር ሆልደርስ ወይም የአክሲዮን ባለቤቶች ስቶክን በመሸጥ አይደለም። የሼር ሆልደሮች ስቶክ እንዴት ነው የሚሸጠው? ኦሬዲ የተሸጠው ስቶክ ሆልደሮች ያዙት አለ። ከዛ በኋላ እነሱ ያዙት የራሳቸው ነው። የሼር ሆልደሮችን ስቶክ እንዴት ተሸጠዋል? ተቀብለ ነው የሚሸጠው ወይም ደግሞ እነሱ ከሸጡበት ተቀብለ እዛው ጋር ነው የሚሸጠው? ያ አይደለም። ስለዚህ ዲ ኢዝ ናት the correct answer ይሄ ዲ። ከዛ በኋላ እዚህ ጋር ደግሞ ከዚህ በፊት ሰርተናል። ይሄኛውን ደግሞ እናንተ በኮሜንት ሴክሽን ስር
አስቀምጡልኝ። የትኛው ነው የሚሆነው? 16ኛ ጥያቄ። ሌሎችም ጥያቄዎች ስላሉ የሚጠይቃቸው ጥያቄዎች ስላሉ አንደኛ 16ኛ ይሄ እያላችሁ ታስቀምጣላችሁ ማለት ነው። ስለዚህ ይሄ ማለት እንቀጥል። ከዛ በኋላ ወደ ታክሴሽን ፐብሊክ ታክሴሽን ደግሞ እንሂድ። the form of taxation that is basically imposed on the service given to the individuals through affixed sales on the document as known as stamp duty tax, B withholding tax, C custom duty tax, D foreign trade tax ነው የሚለው። actually this one is an easy በጣም ቀላል ጥያቄ ነው። ኤ ነው የሚሆነው። ግን ይኸውላችሁ ዘንድሮ አሁን ኤ መጣ አይደለ? ቀጣይም ደግሞ ኤ እንጠብቃለን ማለት አይደለም። ይሄ ጥያቄ እንደዚህ ይመጣል ማለት አይደለም። ራይት ምናልባት ቢ ሊመጣ ይችላል፣ ሲ ሊመጣ ይችላል፣ ወይ ደግሞ ዲ ሊመጣ ይችላል። ራይት ስለዚህ እያንዳንዳቸው ደግሞ ምን እንደሆኑ እንያቸው። ስታምፕ ዲዩቲ ታክስ የምንላቸው ታክስ ኦን ዘ ሌጋል ዶክመንት ወይም አንድ ዶክመንቶችን ሌጋል ለማድረግ ወይም ደግሞ ኦፊሻል ለማድረግ የምንጥለው ታክስ አይነት ነው። ለምሳሌ የተለያዩ ማተቦች ላይ ወይም ኦፊሻል ሰርቲፊኬሽኖች ላይ ስታሞች ምናምን ላይ የምንጥላቸው ማለት ነው። ስለዚህ አንድ ዶክመንት የመጀመሪያ ጊዜ ሬጂስተር ሲደረግ ወይም ደግሞ ያንን ዶክመንት ወደ ኤክስኪዩት ለማድረግ የምንጥለው የግብር አይነት ነው። ከዛ ከተለያዩ ዶክመንት ሪኮግኒሽኖች ላይና ሌጋል ወደ ነገር ለማድረግ የምናወጣው ወይም የምናገኘው ታክስ ነው። ስለዚህ ይሄ ዋን ታይፕ ኦፍ ታክስ that can be increasing the revenue of the government። ለምሳሌ ሊዝ አግሪመንት ላይ ኮንትራቶች የሌጋል እንትኖች ላይ ካምፓኒዎች ዶክመንቶቹን ሲፈራረሙ ምናምን እንደዚህ አይነት ነገሮች ንግድ እንትን ምናምን ለማውጣት ምናምን ብዙ አይነት ስታምፕ ዲዩቲ ታክሶች አሉ ማለት ነው። ዊዝሆልዲንግ ታክስ የምንላቸው ደግሞ ታክስ ዲዳክትስ አት ዘ ሶርስ ኦፍ ፔመንት በሶርስ ኦፍ ፔመንት ላይ ዲዳክት የሚደረግ የታክስ አይነት ነው። ይሄኛው ደግሞ ፔሩ ራሱ ዳይሬክት ነው የሚከፍለው ኢን ዘ ቢሃፍ ኦፍ ዘ ገቨርንመንት ራሱ ፔሩ ነው ማለት ነው። ለምሳሌ ኢንከም የምታገኙ ከሆነ ታክስ የምትከፍለው ማለት ነው ራስ ነው። ራይት ስለዚህ that is a pair is the behalf of the government ኮሌክት ያደርጋል። ብዙ ጊዜ ኢን አድቫንስ ነው። ለምሳሌ ደሞዝ ላይ ወይም የተለያዩ የምታገኙ የዲቪደንድ የኢንትረስት ላይ የምትከፍለው የአማውንት ኦፍ ታክስ ይታወቃል። ሶ ዳት ኢዝ ኢን አድቫንስ ፔመንት ብለን የምንጠራው። ይሄኛው ደግሞ ከየትኛውም ታክስ የተሻለ ይሄ ታክስ አቬሽን የሚባለው ነገር አለ። ታክስ አቬሽን የሚባለው ነገር ለመቀነስ እዚህ ጋር ባይዘይ ታክስ አቬሽን እና ታክስ አቮይዳንስ የሚባለው ነገር ዲፈረንሳቸውን ግዴታ ማወቅ ይኖርባቸዋል። ራይት ስለዚህ ያንን ኦልሬዲ ማንበብ ይኖርባቸዋል ማለት ነው። ስለዚህ ለምሳሌ ሳላሪ ፔመንት፣ ኮንትራክተር ፔመንት፣ ዲቪደንድ ፔመንት፣ ኢንተረስት ፔመንት የምንላቸው ሶ ዊዝሆልዲንግ ታክስ የምንለው ነው። ከዛ ከስተም ዲዩቲ የምንላቸው ኢንዳይሬክት ታክሶች ናቸው። ስለዚህ ይሄኛው ብዙ ጊዜ በኢምፖርት እና በኤክስፖርት ጉድ ላይ እንትን የሚደረግ ነው። ስፔሲፊክ ታክስ ተብሎ ነው የሚጠራው። ለምሳሌ ከውጭ የሚገቡ እቃዎች ላይ ብዙ ጊዜ ለምንድን ነው ይሄኛው የሚጣለው? እነዚህ ዶሜስቲካሊ ያሉ ኢንዱስትሪዎችን ከፎሬን ኮምፒቲሽን ለመጠበቅ እና ወደ ሀገር ውስጥ የሚገቡ እቃዎችን ግብር ጥለን እነዚህ ውስጥ የሚገኙ ሀገር ውስጥ የሚገኙ ፕሮዳክቶች ሞር ኮምፒት እንዲያደርጉ ለማድረግ ነው። ስለዚህ ለምሳሌ ኢምፖርት ዲዩቲ ኦን ዲፈረንት ካይንድስ ኦፍ ማሺነሪ ኤሌክትሮኒክስ ላይ ምናምን ፐርፊውም ምናምን ላይ እንትን የምንላቸው ናቸው። ይሄ ፎሬን ትሬድ ታክስ የምንለው ባይ ዘ ዌይ አንዱ ኮስተም ዲዩቲ ታክስ የምንለው ዋን ታይፕስ ኦፍ ፎሬን ትሬድ ታክስ ነው። ዋን ታይፕስ ኦፍ ፎሬን ትሬድ ታክስ ነው። ስለዚህ ይሄ በኢንተርናሽናል ትሬዶች ላይ ብዙ ጊዜ ክሮስ ቦርደር የምንላቸው ወይም ኢንተርናሽናል የሆኑ ለምሳሌ የተለያዩ ኢንተርናሽናል እንትኖች ላይ የሚጣሉ ናቸው። ለምሳሌ የኢንተርናሽናሊ የሆነ ካምፓኒ ስቶክ ገዝታችሁ ሶ ቤዝድ ኦን ዳት ሬት እዛ ላይ የሚጣል ስቶክ ምናምን ላይ የሚጣል ሶ they can be foreign trade tax ብለን ነው የምንጠራቸው። እነዚህ the same as ኮስተም ዲዩቲዎች አንድ ላይ እንትን ተብሎ ያቅፋል። ግን ብዙ ጊዜ ፎሬን ትሬድ ታክስ ተብሎ አይጠራም። ግን አንዳንድ እንትኖች ላይ ለፎሬን ትሬዶች እንጠቀማለን ማለት ነው። ለምሳሌ ኢምፖርት ታሪፍ፣ ኤክስፖርት ታክስ፣ ካስተም ዲዩቲ አንዱ የሶስተኛ ላይ ያየነው ትሬድ ሪሌትድ ሊቭስ እና ቻርጅ የምንላቸው እነዛ ናቸው ማለት ነው። ስለዚህ this is እነዚህ ነገሮችን ካውቃችሁ በቂ ነው። ሌላ በፋይናንሻል ማኔጅመንት ላይ what is the main purpose of the Miller and Orr model? So A to determine from optimal cash balance with certain, B to predict likelihood of bankruptcy, C to identify the optimal level of cash balance with uncertainty, D to determine optimal times to invest the project. Actually this one is the main purpose የምንላቸው ይሄ C ነው ያ which is ይሄ ቀላል ነው። ግን እነዚህ ሞዴሎች በተደጋጋሚ ብዙ ሞዴሎች አሉ እዛ አካባቢ። እነዚህ ሞዴሎች በተደጋጋሚ መጡ ሞዴሎች ናቸው። ግዴታ ማወቅ ይኖርባቸዋል፣ ማንበብ ይኖርባቸዋል። ከዛ ካሽ ላይም አንድ ወደታች ሄደን ነው የምናየው።
ስለዚህ እዚህ ጋር ልክ እንደምታውስ ኦብጀክቲቭ ምንድነው ፐርፐሱ ምንድነው በማ ዴቨሎፕ የተደረገ ብዙ ጊዜ ምንድነው በካሽ ማኔጅመንት ላይ ይሄ ሚለር ኦር የሚባለው ካሽ ማኔጅመንት ላይ የወጣ ሞዴል ሲሆን ስለዚህ ብዙ ጊዜ አንሰርቴኒቲ ኦፍ ካሽ ፍሎ ነው ፎከስ የሚያደርገው ወይም ደግሞ it is to determine the optimum cash balance ወይም ደግሞ the optimum cash balance ሜንቴን ለማድረግ ነው። ለምሳሌ በቂ የሆነ ካሽ መያዝ በጣም ካሹም ዝቅ ሳይል ካሹም በጣም ጣራ ብዙ ሳይሆን ካሽን ባላንስ አድርጎ ለመያዝ ነው። ስለዚህ it is mechanism of managing the cash in effective and efficiency way ነው። ፐርፐሱ ምንድነው የበቂ የሆነ ሊኩዲቲ ሊክድ ሆኑ ነገሮችን ለመያዝ ሊኩዲቲያችን ሜንቴን ለማድረግ ስለዚህ ምን እነዚህ ሊያቢሊቲዎችን ለመክፈል እንዳንቸገር አይድል ካሾች እንዳይመጡ አይድል ካሽ ማለት ዝም ብሎ የሚቀመጥ ካሽ ምንም አይነት ስራ የማይሰራ ካሽ ካምፓኒ ውስጥ እንዳይኖር ወይም ደግሞ ካሽን ማኔጅ ለማድረግ የምናወጣው ኮስቶችን ሚኒማይዝ ለማድረግ ኦፕቲመም ወይም ደግሞ ባላንስ ዶኔ ካሾችን ለመያዝና ካሽ ዩቲላይዜሽን እና ፕሮፊታቢሊቲን ሜንቴን ለማድረግ አሰፕሽኖቹ ምንድናቸው? አሰፕሽኖች አንደኛ ካሽ ኢንፍሎ እና ካሽ አውትፍሎ ራንደም ብሎ ነው የሚያስበው። ካሽ ባላንስ ፍላክቹዌት የሚደረገው unpredictable ነው ወይም ደግሞ uncertain ነው። ትራንዛክሽን ኮስታችን ፊክስድ ነው የሚለው opportunity cost of existing for the holding cash is a fixed ይላል። excess cash can be invested in marketable security ይላል። ለምሳሌ idle cash ካለ በማርኬቴብል ሴኩሪቲዎች ለትሬጀሪ ቢል ምናምን የምንላቸው ባንክ አክሴፕታንስ የምንላቸው ላይ ኢንቨስት ማድረግ ይችላል። ማኔጅመንት ካን ሴት the minimum cash balance ብሎ ነው። እነዚህ አሰፕሽኖች ናቸው በዚህ ሞዴል ላይ ማለት። ከዛ በኋላ ሶስት አይነት ኮምፖነንቶች አሉ። የመጀመሪያ ሎ ሊቨር አለ ወይም ኤል የምንለው፣ ከዛ በኋላ ሪተርን ፖይንት አለ፣ ከዛ በዜድ የምንሰይመው፣ ከዛ በኋላ አፐር ኮንትሮል ሊሚት የሚባል አለ። ሎወር ሊሚት የምንለው the minimum cash balance that can be maintained by the companies የምንላቸው ወይም the minimum acceptable cash balance የምንለው that can be designed by the management በማናጅመንቱ ዲዛይን የተደረገው ይናል ሚኒመም the lowest የምንለው ማለት ነው። ከዛ በኋላ ወይም the point that may you need to additionally assign the cash አንድን ካሽን አሳይን ለማድረግ ሚኒመም the minimum point የምንላቸው ወይም አንድን ካሽ ከዚህ በታች ሆነ so it is a red flag የምንለው ማለት ከዚህ በታች ሆነ red flag ነው። ስለዚህ ያ ፖይንት ምን ተብሎ lower control limit ተብሎ ነው የምንጠራው። ሪተርን ፖይንት z የምንለው ደግሞ ታርጌት ካሽ ባላንስ የምንለው ነው። ወይም አንድ ካሽ ሎ ከሆነ በኋላ በምን ያህል ሪስቶርት ወደ ኦፕቲማል ካሽ ባላንስ ለመመለስ ታርጌትድ ካሽ ባላንስ የምንለው የምናስቀምጠው ካሽ ባላንስ አለ። ከዛ አፐር ኮንትሮል ሊሚት ማለት ከዛ በላይ ወይም ከዛ በላይ ከተቀመጠ ካሹ እንደ አይድል ካሽ ስለሚመጣ so the upper ወይም መጨረሻ ላይ የምናስቀምጠው the upper part ወይም the maximum acceptable cash balance የምንለው which is calculated by the model if it is access availability የሚሆን ከሆነ so idle cash እንዳይመጣብን ስለዚህ that is a maximum ብለን የምናስቀምጠው ነው። so ይሄ ቲዮሪዎች ትንሽ የሆነ አንድ ካልኩሌሽን አለች እሷን ፎርሙላ ማየታችሁን እንዳትረሱ ማለት። ከዛ በኋላ ወደ አድቫንስድ ፋይናንሻል አካውንቲንግ ቱ እንምጣ። ፎሬክስ ትሬዲንግ ላይ ወይም ፎሬን ኤክስቼንጅ ላይ የምናገኘው ሌላም ጥያቄ አለ እዚህ ጋር የምትመለሱት በኮሜንት ሴክሽን ስር የምትመለሱት አንድ ሁለት ጥያቄ አለ። a company be based on the euro and expect good and customer in United States and the invoice of $50,000 if exchange rate is 1 euro is equals to 1.3 of USD ከሆነ what is the euro equivalent revenue ይላል። ለምሳሌ ካምፓኒ እንትኑ ቤዙ ምንድነው? ቤዙ ዩሮ ነው። ስለዚህ ሪፖርት የሚያደርግበት ሬቬኒው ሪኮግናይዝ የሚያደርግበት ቤዝ ዩሮ ነው፣ በዩሮ ነው። ከዛ በኋላ ጉዱን ወደ ነው ኤክስፖርት የሚያደርገው ወደ ዩናይትድ ስቴትስ ቢዝነስ ትራንዛክሽኑን የሚፈጽመው በዶላር ነው። ከዛ በኋላ አክቹሊ ወደ $50,000 አግኝቷል። ስለዚህ ይሄንን ወደ ምን መመለስ አለበት? ወደ ዩሮ መመለስ አለበት ማለት ነው። ስለዚህ based on that one how to be converting መጀመሪያ ኤክስቼንጅ ሬት ምንድነው? ኤክስቼንጅ ሬት የምንለው the value of one currency in terms of another የምንለው ነው ኤክስቼንጅ ሬት የምንለው ማለት። ስለዚህ ይሄ ኤክስቼንጅ ሬት it is ለምሳሌ 1 ዩሮ is equals to 1.3 USD ማለት 1 ዩሮ ኤክስቼንጅ የሚደረገው በስንት ነው? በ1.30 ዶላር ነው ማለት ነው። ከዛ በኋላ ካረንሲ ኮንቨርሽን የምንለው one currency is converting into the another ለምሳሌ ስፔሻሊ በሰብሲዲያሪ እና በዋና ካምፓኒ መሃል ላይ በፓሬንት ካምፓኒ መሃል ላይ ለምሳሌ የተለያዩ አገራት ውስጥ የሚገኙ ከሆነ ኮንቨርት ይደረጋል። ስለዚህ that is a converting international convert ሲደረግ one converting to the another ማለት ነው። ስለዚህ ሁለት አይነት ካረንሲዎች አሉ፣ ቤዝ ካረንሲ እና ኮድ ካረንሲ የሚባለው አሉ። ስለዚህ እነዚህ ካረንሲዎች አንዱ ወደ አንዱ ኮንቨርት ይደረጋል ማለት። ሬቬኒው ትራንስሌሽን ላይ ስናገኘው ሬቬኒው ትራንስሌሽን ላይ ሆም ካረንሲ አማውንት ወይም ደግሞ ሬቬኒው is equals to foreign currency amount over exchange
ሬት በቃ በዚህ መልኩ ነው ሬቬኒው ሪኮግናይዝ የምናደርገው ማለት በዚህኛው ፎርሙላ። ስለዚህ ፎሬን ካረንሲ አማውንታችን ያገኘነው ፎሬን ካረንሲ አማውንታችን ስንት ነው? 50 ሺህ ነው። ፎሬን ካረንሲ አማውንታችን 50 ሺህ ነው። ሶ 50 ሺህ ዶላር ነው ኦቨር ከዛ በኋላ ኤክስቼንጅ ሬታችን ደግሞ ስንት ነው? 1.3 ነው። 50 ሺህ ለ1.3 ስናካፍሉ ደግሞ የምናገኘው ስንት ነው? 38,461.54 ዩሮ እናገኛለን ማለት ነው። ስለዚህ ዲስ ዋን ኢዝ ዋት ሲ ነው። አሁን እዚህ ጋር ባለፈው ቪዲዮዎች ላይ የሰሯቸው 2016 እና 2017 የመጡ ጥያቄዎች አሉ። የመጀመሪያ ጥያቄ ኤክስቼንጅ ሬት ሜጀር ሃው ማኒ ዩኒት ኦፍ ፎሬን ከረንሲ ዊል ቢ ሪሲቭ ፎር ዩኒት ኦፍ ዶሜስቲክ ከረንሲ የምንለው ኤ ዳይሬክት ኮ ቢ ኢንዳይሬክት ኮ ሲ ሴሊንግ ሬት ዲ ባይ ሬት ይላል። በኮሜንት ሴክሽን ላይ ያስቀምጡልኝ። ይሄኛው በኤክስቼንጅ ላይ ማለት ወይም አንደኛ ጥያቄ ቅድሙ 16ኛ ነው። ከዛ በኋላ የኛው 6ኛ ጥያቄ የተለያየ ዓመት ላይ ስለመጣ 2015 ላይ ማለት ሰፖዝ ዛት ጃንዋሪ 1 of 2021 ላይ ABC ካምፓኒ purchase merchandising on account from DE supplier on cost of $100,000 on the January 1 of 2021 selling spot is $1 is equals to $1 is equals to 51.50 ነው። if the selling spot is decreasing ABC will be realized what ለምሳሌ መጀመሪያ 51.50 ነበረ የ100,000 ብር ዕቃ ነበረ የ100,000 ብር ዶላር ዕቃ ነበረ። ከዛ በኋላ አሁን ስፖት ሬቱ ቢቀንስ ምንድነው የሚሆነው የሚለው ሶ ይችኛውንም ኮሜንት ሴክሽን ላይ ከዚህ በፊት በሁለት ነው 3 ቪዲዮ ላይ ስለሰራው ድጋሚ መስራት ስለማልፈልግ ማለት። ከዛ በኋላ ወደሚቀጥለው ደግሞ እንሂድ። ኦዲቲንግ ቱ ላይ ከዚህ በፊት ነግሬያቸዋለሁ። የሚመጣው ሳምፕል ስለ ሳምፕሊንግ የሚያወራ ቻፕተር እና the payment እና acquisition ላይ የሚመጡ ጥያቄዎች አሉ። ብዙዎቹ ግን የማይነበቡ ናቸው። which one of the following documents and recording is applied to the cash disbursement cash transaction of the acquisition and payment cycle? A account payable trail balance, B acquisition journal, C check or electronic payment, D account payable master file. look at የምትጠየቅነው ነገር ምንድነው? አንዳንድ ጥያቄዎች እኮ ባይ ዘ ዌይ በቀላሉ መመለስ የምንችላቸው ጥያቄዎች ናቸው። ዶክመንት እና ሪከርድ በካሽ ዲስፐርስመንት ላይ ምንድነው? እነዚህ ለምሳሌ አካውንት ፔብል ትራያል ባላንስ የምንላቸው፣ ጆርናል የምንላቸው፣ ማስተር ፋይል የምንላቸው ምኖች ናቸው? they are a kind of store የምናደርግባቸው ናቸው። right ስቶር የምናደርግባቸው ነገሮች ናቸው። so they are related ናቸው። አሁን ከዚህ ለየት ያለ ምንድነው? ቼክ ኦር ኤሌክትሮኒክስ ፔመንት ነው። ሶ መልሱ የሚሆነው ቼክ እና ኤሌክትሮኒክስ ፔመንት ነው። ነገር ግን እነዚህ ዶክመንቶች እነማን ናቸው? አሁን በካሽ ፔመንት እና በትራንዛክሽን አኩዊዚሽን እና ፔመንት ሳይክል ላይ የሚገኙ ነገሮች ስፔሻሊ ካሽ ዲስፐርስመንት ላይ ማለት ካሽ ዲስፐርስመንት ወይም በካሽ ነው የምትከፍለው ወይ በቼክ ነው የምትከፍለው ወይም በኤሌክትሮኒክስ ፔመንት ስለሚከፍል ማለት። ስለዚህ የመጀመሪያው ነገር ምንድነው? ዶክመንቶቹ እነማን ናቸው? look at the document which is including under the cash disbursement on the payment acquisition and payment ላይ የመጀመሪያ ፐርቼሲንግ ኦርደር አለ። ከዛ በኋላ ሪሲቪንግ ሪፖርት አለ። ከዛ ቬንደር ኢንቮይስ አለ፣ ቮቸር አለ፣ ቮቸር ፓኬጅ አለ፣ ቼክ ወይም ደግሞ ቼክ አለ፣ ወይም ደግሞ ኤሌክትሮኒክስ ፈንድ ትራንስፈር አለ፣ ወይም ሪሚታንስ ዲቫይስ። እቺ ብቻውን ራሱ ባለፈው መጣ ነበር ሰርቻለሁ። ሪሚታንስ ዲቫይስ የምንለው ምንድነው? ለምሳሌ አንድ ካምፓኒ ክፍያ ከከፈለ በኋላ ዱቤውን ከከፈለ በኋላ ያንን ዱቤ እንደከፈለ የሚያሳውቅበት ሜካኒዝም ሪሚታንስ ዲቫይስ ተብሎ ነው የሚጠራው። እነዚህ ዶክመንቶች ናቸው። አካውንቲንግ ሪከርድ እና ዶክመንት ይለያያል። አካውንቲንግ ሪከርድ ላይ የሚገኙት ካሽ ዲስፐርስመንት ጆርናል፣ አካውንት ፔብል ሰብሲዲያሪ ሌጀር፣ አካውንት ፔብል ማስተር ሌጀር፣ ቮቸር ሬጂስተር፣ ቼክ ሬጂስተር፣ ጀነራል ሌጀር፣ ካሽ አካውንት ሪከርድ፣ ባንክ ስቴትመንት የምንላቸው። ፐርፐሱስ ምንድነው ታዲያ? purpose of this one is what authorized purchase እንዲኖር ያደርገናል። ሪሲት ቬሪፋይ ለማድረግ የተለያዩ ሰፖርቲንግ ፔመንቶች አፕሩቫል እንዲደረጉ፣ ካሽ ፔመንት ሪከርድ እንዲደረግ፣ አካውንት ፔብል ባላንስ ሁሌ አፕዴት እንዲደረግ፣ ካሽ ሜንቴን ለማድረግ፣ ከዛ በኋላ ደግሞ ፕሮቫይድ ኦዲት ኤቪደንስ ፎር ትራንዛክሽን ለኦዲቲንግ ደግሞ ኤቪደንስ እንዲኖርን ያደርገናል ማለት ነው። ስለዚህ ፐርፐስ አለ፣ ዶክመንቶች አሉ፣ አካውንቲንግ አክቲቪቲዎች አሉ ማለት። እንቀጥል። ይሄኛው ደግሞ another types of equations ብዙ ጊዜ እዚህ ቲዮሪዎች ላይ እናንተ መታነቡም እኛም እናስተምርም። ችግሩ ያ ነው። ለምሳሌ የሚዘሉ አሉ አንብቡ ወይም ደግሞ አሳይመንት ሰጥቶ ነው የሚሰጡት። ግን ይመጣል ይሄ ጀነራሊ ማለት liquidity preference theory state that A there is no relationship between liquidity and return, B more liquid asset higher potential return, C investor priority liquidity over the high return, D less liquid asset are generally more liquid ይላል። ስለዚህ we have
እዚህ ጋር በሊኩዲቲ ቲዮሪ ፕሪፈረንስ ላይ ከሊኩዲቲ ጋር የተገናኘ አሊያም ደግሞ ከካሽ ማኔጅመንት ጋር የተገናኙ ነገሮች 3 አይነት ቲዮሪዎች አሉ። እነዚህ ቲዮሪዎችን እንይ። ስለዚህ they are theory which is structured on the interest rate እና በኢንተረስት ሬት እና እነዚህ በሊኩዲቲ ጋር የተገናኙ ማለት ነው። መጀመሪያ ሊኩዲቲ ፕሪፈረንስ ቲዮሪ ነው። ሊኩዲቲ ፕሪፈረንስ ቲዮሪ ላይ ኢንቨስተር is always prefer short term liquid investment ነው። አያችሁ ኢንቨስተር ምን ጊዜ ፕሪፈር የሚያደርገው ምንድነው? ሾርት ተርም ሆኖ ሃይ ሊኩዊድ ኢንቨስትመንቶችን ነው ፕሪፈር የሚያደርገው። ስለዚህ ሎንግ ተርም ሴኩሪቲ ከሆነ ግን ምንም ጊዜ ምን ይፈልጋል? ሃይ ኢንተረስት ሬት ይፈልጋል ማለት ነው። ሃይ ኢንተረስት ሬት ይፈልጋል። ለምሳሌ እነዚህ አጫጭር የ3 ወር የ5 6 ወር ፕሪፈር ያደርጋሉ። ነገር ግን እነ ቦንድ እና እንደ ኖት ከሆነ ደግሞ እዛ ላይ የሚያገኙት ኢንተረስት ሬታቸውን ደግሞ ሃይ አማውንት ይጠብቃሉ። ለምን? ሪስክ እና አንሰርቴኒቲ ስላለ ማለት ነው። ስለዚህ ኦልዌይስ the short term investment is prefer due to the money back ኪክሊ ስለሆነ ማለት መኒ በቀላሉ ኪክሊ ስለሚሆን ብዙ ጊዜ ምን ያደርጋሉ? ፕሪፈር ያደርጋሉ ሾርት ተርም ኢንቨስትመንቶችን ማለት ነው። ሊኩዲቲ ሲባል ሎንግ ተርም ሴኩሪቲ ከሆነ ግን ምን ይፈልጋሉ? ሃይ ኢንተረስት ሬት ይፈልጋሉ ማለት ነው። ስለዚህ ይሄንን ሰመሪ በቀላሉ ስናስቀምጠው አንደኛ ኢንቨስተር ሊኩዲቲን ፕሪፈር ያደርጋል። ሞር ሾርት ተርም ኢንቨስትመንቶችን ፕሪፈር የሚያደርገው ለምን? እነዚህ ሾርት ተርም ኢንቨስትመንቶች ሌስ ሊኩዲቲ እና ሌስ ሪተርን አላቸው። ሎንግ ተርም ኢንቨስትመንት ከሆነ ደግሞ ችግር ሃይ ኢንተረስት ሬት ነው የሚፈልገው። ለምን? ምክንያቱም ሌስ ሊኩድ ናቸው ሪስከር ስለሆኑ ማለት ነው። ከዛ በተጨማሪ ደግሞ የከርቫቸው ምንድነው? አፕወርድ ስሎፒንግ ነው ማለት ምን ላይ? ሊኩዲቲ ፕሪፈረንስ ቲዮሪ ላይ ማለት። ሁለተኛ ቲዮሪ ስናው ደግሞ ፒውር ኤክስፔክቴሽን ቲዮሪ ላይ በፒውር ኤክስፔክቴሽን ቲዮሪ የሎንግ ተርም ኢንተረስት ሬት ዲፔንድ የሚሆነው በሾርት ተርም ኢንተረስት ሬት እናንተ ኤክስፔክት የምታደርጉት በሾርት ተርም ኢንተረስት ሬት ላይ ኢን ዘ ፊውቸር ዲስ ፊውቸርስ ላይ እናንተ ኤክስፔክት የምታደርጉት ሾርት ተርም ኢንተረስት ሬት ላይ ዲፔንድ ይሆናል ማለት። ኢት ኢዝ ኖት አባውት ሊኩዲቲ ስለ ሊኩዲቲ አይደለም። ኢትስ ናት አባውት ሎንግ ተርም ኦር ሾርት ተርም ኢንቨስትመንት ራዘር ኢት ኢዝ ኖት አባውት ሊኩዲቲ ፕሪሚየም ራዘር ዘ ኢንተረስት ሬት ኦን ዘ ሎንግ ተርም ኢዝ ዲፔንድ አፕን ዘ ኤክስፔክትድ ኦር ፊውቸር ኦፍ ዘ ሾርት ተርም ኢንተረስት ሬት ላይ ዲፔንድ ይሆናል ማለት። ስለዚህ አንደኛ ፊቸር ላይ ነው ዲተርማን የሚደረገው። ፊቸር ኢንተረስት ሬት ላይ ለምሳሌ ይጨምራሉ ከሆነ የሎንግ ተርም ኢንተረስት ሬትም ሃይ ሊሆን ይችላል። ስለዚህ ሎንግ ተርም እና ሾርት ተርም ተብሎ ዲፈረንስ ወይም ለየብቻ አያስቀምጥም። there is no indifference አያስቀምጥም። ስለዚህ ካርቭ ደግሞ በምን ላይ ዲፔንድ ይሆናል? ሼፑ ኤክስፔክቴሽን ላይ ዲፔንድ ይሆናል ማለት ነው። ሶስተኛ ላይ የምናገኘው ደግሞ ማርኬት ሴግመንቴሽን ቲዮሪ ይባላል። this is the rate is determined by demand and supply in the market ኢንተረስት ሬቱ ዲተርማይን የሚደረገው በዲማንድ እና በሰፕላይ in the market ነው። በማርኬት ላይ በሚገኘው በዲማንድ እና በሰፕላይ ነው። ኢንቨስተር always prefer maturity period rather than the short term or long term ብሎ ከማስቀመጡ በፊት እነዚህ ሾርት ተርም እና ሎንግ ተርም ሴኩሪቲዎች ትሬድ የሚደረጉት ሰፓሬት ማርኬት ላይ ነው ብሎ ነው የሚያምኑት። ለምሳሌ እነዚህ መኒ ማርኬት ላይ ሾርት ተርም ሴኩሪቲዎች ትሬድ ይደረጋሉ። እነዚህ ካፒታል ማርኬቶች ላይ ደግሞ ለሎንግ ተርም ሴኩሪቲ ትሬድ ይደረጋል ተብሎ ነው የሚታሰበው ማለት ነው። ስለዚህ ማቹሪቲ ላይ ነው እንጂ ዲፔንድ የሚሆነው it is not depend upon what ዲፔንድ አብሶን ሊኩዲቲ ወይም ደግሞ በእንትን አይደለም በኤክስፔክቴሽን አይደለም። ራዘር በኢንተረስት ሬቱ ዲተርማይን የሚደረገው in the force of supply and demand ነው የሚሆነው። always the investor is prefer what maturity ነው። maturity prefer ያደርጋል ማለት ነው። ስለዚህ ካርቡ ምን ላይ ዲፔንድ ይሆናል? ዲማንድ እና ሰፕላይ ላይ ዲፔንድ ይሆናል ማለት ነው። ስለዚህ ይሄን ይመስላል። ስለነበረን ቆይታ ለዚህ ሴሚስተር በጣም ደስ ብሎኛል። እንግዲህ እናንተም ብዙ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ነበረ። ቪፒኤንም እያበራችሁ ስታዩ የነበሩ ሁሉንም በጣም ቴንኪው ለማለት ፈልጋለሁ። አሁን ሰኞ ለምትፈተኑ እያንዳንዱን ይሄንን ቪዲዮ ለምታዩ ሰዎች ይሄንን ቪዲዮ ላይክ አድርጋችሁ እረፉ። ወዳችኋለሁ። መልካም እድል ለማለት ወዳለሁ። ይመቻችሁ።